አስቴር ከበደ እባላለሁ። ባለትዳርና የሶስት ልጆች እናት ነኝ። የመንግስት ሰራተኛም ነኝ። ይሄን ቤት ስጀምር ያው ባለኝ ብር ጀመርኩት። ከዛ ጀምሬ የተወሰነ ቦታ ላይ ስደርስ ልስን ድረስ ደረስኩኝና ከዛ አቃተኝ። ጓደኞቼ ደግሞ በዛ በመስሪያ ቤት በምንሰራበት መስሪያ ቤት እዚህ አዋጭ ላይ ተጠቃሚ የነበሩ ልጆች አሉ። እነሱ ስለዛ ያወሩልኝ ነበር። በፊት ፈርቸው ነበር። የመንግስት ሰራተኛ ያው እንፈራለን። ፈርቸው ነበር ግን በቃ ሁኔታውን በደንብ ሲያስረዱኝ ሄድኩና ጠየቅኳቸው ቢሮአቸው። አዋጭ አባል የሆንኩት 2015 አካባቢ ይመስለኛል። 2015 አካባቢ ነው አባልነቱን ጀመርኩኝ። ከዛ መውሰድ በምችልበት ሰዓት ወሰርኩኝ። ከጀመርኩና ከወሰርኩ ጀምሮ በጣም ህይወቴ በጣም ተቀይሯል። ለምን ብዙ ጊዜ ነው መንግስት ቤት የሰራሁት። በዛ ሰርቼ ነው ቤት ሰራለሁ ብዬ ነበር ያሰብኩት። ግን ስጀምር መስራት አልቻልኩም። አዋጭ ህብረት ስራ ማህበር ከመጣና እኔ ከገባሁ በኋላ ገብቼ ይሄን ብር ከወሰርኩና ይሄን ቤት ከሰራሁ በኋላ በጣም ከፍተኛ ለውጥ ነው ስለ እውነት ያገኘሁት። ለምን እኔ በብሬ ሰርቼ ይሄን ቤት መስራት አልችልም ነበር። በቃ ይሄን ቤት መስራት ጀምሬያለሁ፣ መጨረስ ግን አልችልም ነበር። በጣም ነው የደነገጥነው። ጀምረን ልክ ልስን ላይ ስንደርስ በቃ ብር ሲያልቅብን በጣም ነበረ የደነገጥነው። ከዛ ይሄን ነገር የቁጠባውን ማህበር ስሰማ ቀጥታ ሄጄ ሳማከራቸው በቃ ቀጥታ እንድገባ እነሱን ገፋፉኝ። እኔም ደስ ብሎኝ ገባሁኝ። በቃ በጣም ደስ ነው ያለኝ። በጣም ነው የተጠቀምኩበት እና እንደውም ከኔም አልፎ አሁን ሁለት ጓደኞቼ አንዷ እንደውም ጀምራለች ብድሩን ለመውሰድ ፕሮሰስ ላይ ነው ያለችው። አንደኛዋ ደግሞ አባል ሆናለች እና በጣም ነው የጠቀመኝ ያዋጭ ቁጠባና ብድር። በጣም ምንም አማራጭ የለም። በተለይ መንግስት ሰራተኛ ማለት ነው ምንም አማራጭ የለም። አማራጭ አንድና አንድ በቃ አዋጭ መግባት ነው። ካሉት እኔ ብዙ ባንክ ቤትም ሄጄ ጠይቄያለሁ። ሌላ ህብረት ቁጠባና ብድር ሄጃለሁኝ። ግን ምቹ ሆኖ በተለይ ለመንግስት ሰራተኛ ምቹ ሆኖ ያገኘሁት ያዋጭ ቁጠባና ብድር ነው በቃ። ስለዚህ እኔ እንዲገቡና ደፍረው እንዲገቡ ነው መመክረው። በቃ መመክረው ያንን ነው እኔ እንዲገቡ። ከዛ የሚፈልጉትን ነገር ማድረግ ይችላሉ። በመጀመሪያ ቁጠባውን መቆጠብ አለባቸው። ከዛ በኋላ በቃ የፈለጉትን አቅማቸው የቻለውን ያክል ማግኘት መውሰድ ይችላሉ። አንደኛ ፕሮሰሱ ራሱ ብዙም የሚያስቸግር አይደለም። እኔ በራሴም ቁጠባዬን ቆጠብኩኝ። ከዛ ብድር ፕሮሰስ ላይ ስጀምር አሟይ የተባልኩት ነገር አለ፣ አሟላሁኝ። ሰራተኞቹም በጥሩ ሁኔታ በቃ ቅኖች ናቸው ሰራተኞቹም። ራሱ ስርዓቱም እንዳትወስጂ የሚያደርግሽ ሳይሆን እንዳትጠቀሚበት የሚያደርግ ሳይሆን በቃ እንድትጠቀሚበት በቃ ያንን እንድትበርታች ነው የሚያደርግሽ። በቃ እኔ በጣም ነው ደስ ያለኝ ስለ እውነት። ህይወቴን ያስተካከለ ነው ብዬ ነው የማስበው። ከእግዚአብሔር በታች ህይወቴን አስተካክሎልኛል። ምክንያቱም ምንም ነገር ማድረግ አልችልም ነበር። በቃ በዛ እስከምችለው አቅም ሄጃለሁ። ስለ እውነት እስከምችለው አቅም ሄጃለሁ። ከዛ በኋላ ምንም ማድረግ አልችልም። ብሬም ቤቱ ላይ ጨርሻለሁ። ወይ አላለቀም ቤቱ፣ ምንም ማድረግ አልችልም ነበር። ስለዚህ አዋጭ በመምጣቱ ለኔ በቃ ሙሉ ሰው አድርጎኛል። በቃ ሙሉ ሰው አድርጎኛል። እኔ የብድር ተመላሽን እየከፈልኩ ነው ያለሁት። በተባልኩት መሰረት እየከፈልኩኝ ነው ያለሁት። ግን ያ በቂ አይደለም። እኔ አሁን ምንድነው ማድረግ ያለብኝ? ተባልኩት ቀድሜ መጨረስ አለብኝ። ጨርሼ ደግሞ ዝም ብዬ አልቀመጥም በዚህ ማለት ነው። አሁን ቤት ሰርቻለሁ። በአዋጭ ብድር ቤት ሰርቻለሁ። አሁን ደግሞ መኪና ገዛለሁ። ስለዚህ የተበደርኩትን ብድር በአጭር ጊዜ ጨርሼ
መኪና ለመግዛት ደግሞ እንደረደራለሁ ማለት ነው። የሚጠበቅብኝን አሟልቼ የመኪና መግዛት አላማ አለኝ። በመጀመሪያ እግዚአብሔርን አመሰግነዋለሁ። ለምን በዚህ ጊዜ ውስጥ ይሄን እዚህ ደረጃ እንድደርስ ያደረገኝ እግዚአብሔር ነው። በመጀመሪያ እግዚአብሔርን አመሰግነዋለሁ እዚህ ላደረሰኝ ይህንን ሁሉ አስቤ እዚህ ጋር እንድደርስ ያደረገኝ ፈጣሪ አምላክ እግዚአብሔር ይመስገን። ቤተሰቦቼ፣ ልጆቼ እኔ ባሰብኩት ላይ ትክክል ነሽ ብለው ከኔ ጋራ ተሰልፈው ይሄንን ሊያደርጉልኝ የኔን ሐሳብ የተቀበሉትን እንደገና የአዋጭ እንዳለ እንትን ሰራተኛው ካለሁበት ክልል እስከ ዋናው መስሪያ ቤት ያሉ የአዋጭ ሰራተኞች በጣም አመሰግናቸዋለሁ። ቅኖች ናቸው። አዋጭ ነገር ለዋጭ የሁላችን አዋጭ ነው ከጎናችን አዋጭ የሁላችን አዋጭ ነው ከጎናችን አዋጭ